አፍሪካ በታሪኳ እንዲያለ ጨካኝ ሰው አስተናግዳ አታውቅም ይባላል። ይህ ሰው ጭካኔ ጥርሱን የነቀለበት ግብሩ መሆኑም ይነገራል። ለጆሮ ከሚሰቀጥጡ የጭካኔ ተግባሩ የተነሳ እልፍ መጠሪያ ስሞች ተሰጥቶታል። አንዳንዶች ነፍሰ በላው ሰው ሲሉ በድፍረት ይጠሩታል። ቀላል የማይባሉት ሰይጣን የሰው ሥጋ ለብሶ ሲሉ በምሳሌ አስደግፈው ይገልጹታል። ምንም እንኳ ዕድል ቀንቷቸው የአንዲት አፍሪካ ክፋይ ሀገር መሪ ለመሆን ይብቁ እንጂ መጻፍና ማንበብ በወጉ የማይችሉ ደፋር እንደነበሩ በራሳቸው ሰዎች ተጋልጠዋል። አፍሪካ በየዘመናቱ ብዙ አምባገነን መሪዎችን ያስተናገደች ቢሆንም ዛሬም ድረስ ወደር ሊገኝለት ያልቻለ በጭካኔ ዘርፍ ጊነስ ወርልድ ቡክ ኦፍ ሪከርድስ ላይ መመዝገብ የነበረበት ሰው ነው ይላሉ። ከ6 ሚሊዮን በላይ ሕዝብ በአስከፊ ሁኔታ የፈጀው ሂትለር ምርጥ ሮል ሞዴሉ እንደሆነም በኩራት ይናገራል። አንድ ሰው ላመነበት ዓላማ ማንንም ማጥፋት ይኖርበታል፣ ያ ደግሞ ለሀገሩ አስፈላጊ ነገር ነው በማለት የሂትለርን ጄኖሳይድ በአደባባይ ደግፏል። እናም በዚህ የተነሳ የምዕራቡ ዓለም ሚዲያዎች ዳግማዊው ሂትለር በአፍሪካ ምድር ሲሉ የፊት ገጻቸው ላይ ለጥፈውታል። ሰውየው ዲሞክራሲን አብዝቶ የሚጸየፍ ክንዱን የተማመነ ነውና የፈለገውን ሁሉ ያለማንም ከልካይ ከመፈጸም ወደ ኋላ አይልም። የ5 ሚስቶች አባወራ ሆኖ ከ30 በላይ ልጆችን ወልዷል። ከ5ቱ ሚስቶቹ መካከል አንደኛዋ በእኔ ላይ ሌላ ወንድ ከጅለሻል በሚል ያልተረጋገጠ ሰበብ በሞት እንድትቀጣ ፈርዷል። በሞት መቅጣት ብቻ ሳይሆን ከመገደሏ በፊት የስቃይ ጥግ እንድታይ ተደርጋለች። ለማንኛውም በዛሬው ጥንቅራችን የለየላቸው ፈላጭ ቆራጭ አምባገነን መሪ ስለነበሩት የቀድሞ የኡጋንዳ መሪ ኢዲ አሚን ዳዳ ታሪክ እንዳስሳለን። አብራችሁን ዝለቁ። ነገሩን ከምንጩ እንዲሉ አበው ወደ ኢዲ አሚን ዳዳ ስቂኝና ሰቃቂ ታሪክ መዝገብ ከመግባታችን በፊት የተወሰኑ ታሪካዊ ዳራዎችን እንመልከት። ኢዲ አሚን ግንቦት 30 1928 በናካሴሮ ኮረብታ ልዩ ስሙ ካላ በተሰኘው የኡጋንዳ መልክዓ ምድር ተወለደ። አሚን ካክኳ በመባል ከሚጠራ ጎሳ የወጣ ሲሆን ማህበረሰቡ ከሌሎች የኡጋንዳ ጎሳዎች ውስጥ በተለየ ጭቆና የሚደርስበት አናሳ ቡድን ነበረ። አባቱ አንድሪያስ ኒያቢራ ደግሞ ኋላ ላይ የእስልምና እምነትን ስለተቀበሉ ስማቸውን ወደ አሚን ዳዳ ቀይረዋል። በተጨማሪም የቤተሰቡ ብቸኛ የገቢ ምንጭ ግብርና ነበረ። እዚህ ላይ እናቱ አይሻ አቴ በተለይም ልጇን ያሳደገችበት መንገድ በሕይወት ውስጥ ከፍተኛ ሚና እንዲኖራት አድርጓል። ይሄም ሆኖ ኢዲ አሚን ብዙ መደበኛ ትምህርት አልተማረም። በእሱ ዙሪያ የተጻፉ መረጃዎች እንደሚጠቁሙት አብዛኛው ሕይወቱን በደንብ ማንበብና መጻፍ እንኳን ሳይችል ነበር ያሳለፈው። ስለዚህም በትምህርት ማሳካት ያልቻለውን ነገር ፈርጣማ አካሉን ተጠቅሞ እውን ለማድረግ አቀደ። ከ6 ጫማ በላይ ቁመት ያለው አሚን በማህበረሰቡ ብሎም በሰራዊቱ ዘንድ ትልቅ ግርማ ሞገስ ተጎናጽፎ እንዲታይ አድርጎታል። አሚን ዕድሜው ለውትድርና በደረሰ ጊዜ ዩጋንዳ በብሪቲሽ ቅኝ ግዛት ስለነበረች በወቅቱ የእንግሊዝ ቅኝ ግዛት ጦር አካል የነበረው ኪንግስ አፍሪካ ሪፍሌክስ ኬ ከምስራቅ አፍሪካ ወታደሮችን እየመለመለ ያሰለጥን ነበረ። ታዲያ ከገጠሩ የዩጋንዳ ክፍል የተገኘው ኢዲ አሚንም ይሄው ዕጣ ፈንታ ገጠመው። ኢዲ አሚን በዛ የለጋ ወጣትነት ዕድሜው ነበረ በብሪታንያ ቅኝ ገዢ ሰራዊት ውስጥ በውትድርና ተመልምሎ በእስያዊቱ በርማ ማገልገል የጀመረው። አሚን ለብሪታንያ ጦር በሚያገለግልበት ዘመን ብሪታንያ የቅኝ ግዛቷን ለማስጠበቅ የውክልና ጦርነት ፕሮክሲ ዋርን አጥብቃ ትደግፍ ነበረ። ለዚህ ደግሞ ዋነኛው ሰው ኢዲ አሚን ሆኖ ተገኝቷል።
በዚህም በ1940ዎቹ በሶማሊያ አማጽያን ላይ በተፈጸመው ዘመቻና የ1950ዎቹ የኬንያ ማኦማው አመጽን ጨምሮ በተለያዩ ወታደራዊ ዘመቻዎች አገልግሏል። አሚን የትምህርት ደረጃው ውስብስብ ተግዳሮት እንዲያሳልፍ ቢያደርገውም አካላዊ ብቃቱ ከድፍረቱ ጋር ተዳምሮ የተለያየ ማዕረግ አስገኝቶለታል። ከዚያም በቅኝ ገዢው ሰራዊት ውስጥ በማገልገል ብሪታንያውያን ለባዕዳን ወታደሮች ከሚሰጡት የበታች ሹመት ከፍተኛው እርከን ደርሷል። በ1960ዎቹ መጀመሪያ ላይ የሳጅን በኋላም የሌተናንት ማዕረግ አግኝቷል። ይሄም በቅኝ ግዛት ጦር ውስጥ እንዲህ አይነት ቦታ ካገኙ ጥቂት ኡጋንዳውያን መካከል አንዱ አድርጎታል። ከዚህም በላይ የኡጋንዳ ነጻነት ሲቃረብ ወደ ሀገሩ የተሸኘው አሚን በወታደራዊ ሹመት ተምነሸነሸ። በመጨረሻም ኡጋንዳ በ1962 ዓመተ ምህረት በጠቅላይ ሚኒስትር ሚልተን አቦቴ መሪነት ከብሪታንያ ነጻነቷን አገኘች። የኢዲ አሚን ሹመት ግን ከነጻነት ማግስትም ተጠናክሮ ቀጠለ። በቅድሚያ የመቶ አለቃ ከዚያም ሻምበል ወዲያው ደግሞ ሻለቃ ሆነ። እንዲህ እያለ በቀጠለው ሹመት በመጨረሻ የጦር ኃይሉ የበላይ ሆኖ ተሰየመ። ለአሚን በስልጣን መመንደክ ከዘመኑ ጠቅላይ ሚኒስትርና የኋላው ፕሬዝዳንት ሚልተን ኦቦቴ ጋር መሻረክ በብዙ አግዞታል። ከፍተኛ የጦር ሹመቱን ተጠቅሞ ከጎረቤት ኮንጎ ኪንሻሳ ወርቅ በኮንትሮባንድ ወደ ኡጋንዳ በማስገባት ሀብት አጋበሰ። ሚልተን ኦቦቴ ሲጠሩት አቤት ሲልኩት ወዴት እያለ ታታሪ አገልጋይ የሆነው አሚን በፕሬዝዳንቱ ዘንድ ታማኝነትን አተረፈ። በዚህ ላይ አስፈሪ አካሉ የኦቦቴን ተቀናቃኞች አፍ ለማዘጋት ተመራጩ ሰው አድርጎታል። በዚህም በኡጋንዳ ጦር ውስጥ ካሉት ከፍተኛ መኮንኖች መካከል ለመንግሥት የቀረበ ቁልፍ ሰው ሆነ። ይሁን እንጂ የአሚን ግልፍተኝነትና የዘፈቀደ ውሳኔ ከባድ ውዝግብን አስነሳ። ለአብነት በአንድ ወቅት በምስራቅ ዩጋንዳ የከብት ዝርፊያና አመጽን ለመግታት በተደረገ ዘመቻ ላይ አሚን በተቃራኒው ዝርፊያን ሲያበረታቱ ተስተዋሉ። ያም ሆኖ አሚንን አትናገሩብኝ ያሉት ኦቦቴ ውግንናቸውን ከሱ ጎን አድርገው ወንጀሉን አድበስብሰውለት አለፉ። በዚህ መሃል በ1960ዎቹ ኡጋንዳ ውስጥ ከባድ የጎሳና የፖለቲካ ውጥረት ተከሰተ። ከላንጎ ጎሳ የወጡት ኦቦቴ ለራሳቸው ማህበረሰብ ያደላሉ በሚል ዩጋንዳ ውስጥ ተጽዕኖ ፈጣሪ ከሆነው የቡንጋንዳ ጎሳ በኩል ተቃውሞ ገጠመው። ታዲያ በዚህ ወቅት የበረታውን አመጽ ለማክሸፍ አሚን ቁልፍ የኦቦቴ ደጋፊ ሆነ። እንደ አውሮፓውያን አቆጣጠር በ1966 ኦቦቴ የኡጋንዳን ተቃውሞ ለመግታት በካባካ ቤተ መንግሥት ላይ ጥቃት እንዲሰነዘር ባዘዙ ጊዜ አሚን ጥቃቱን መርቷል። ይሄም በኦቦቴ ዘንድ ይበልጥ ታማኝ ወታደራዊ ሰው እንዲሆን አስችሎታል። ለዚህም በ1968 የጦር ኃይሉና የአየር ኃይል ጠቅላይ አዛዥ ተደርጎ እንደ ሽልማት በኦቦቴ ተሹሟል። አሚን ግን ለጊዜው ታማኝ መስሎ ይታይ እንጂ ትልቅ ድብቅ ፍላጎት ነበረው። ከመንግሥት ካዝና በወጣ ገንዘብ ወታደሮችን በመመልመል ለራሱ ታማኝ የሆነ የጦር ክፍል ማደራጀቱን ተያያዘው። አብዛኛዎቹ የቡድኑ አባላት ከሰሜን ዩጋንዳና ከሱዳን የመጡ እንደነበሩ ይነገራል። ታዲያ ይሄ ድብቅ ሚሽን እያየለ መጥቶ በመጨረሻም በኦቦቴና በአሚን መካከል ውጥረት ማደግ ጀመረ። የአሚን እጅግ የተቀናጣ የአኗኗር ዘይቤ ገደብ የለሽ የሙስና ሰንሰለትና በተለይም በኮንጎ በኩል ወርቅ፣ የዝሆን ጥርስና ቡና ያዘዋውራል መባሉ ፕሬዝዳንቱን እንቅልፍ ነሳቸው። ከዚህም የሚከፋው የኦቦቴ መንግሥት ባለሥልጣናት አሚን መፈንቅለ መንግሥት ለማድረግ እንዳሴረ ተረድተው ከሰውታል። ኦቦቴ በምላሹ በወታደራዊ ፋይናንስ ላይ ያለውን ቁጥጥር በመቀነስ
የአሚንን ስልጣን ለመገደብ ሞክረዋል። ነገር ግን በዚህ ወቅት የኦቦቴ አስተዳደር በሕዝቡ ዘንድ ተቀባይነት እያጣ ነበረ። ይህን ተከትሎ ኦቦቴ ስልጣኑን ለማጽናትና የሕዝቡን ተቃውሞ ለመቀልበስ የተለያዩ ስልቶችን ነደፈ። ይኸውም ተቃዋሚዎችን በነቂስ እያደኑ ማፈን የሚለው ይገኝበታል። ነገር ግን ይሄ እርምጃም በራሱ ሌላ ሕዝባዊ ቁጣን አስነሳባቸው። ሁኔታዎች የተመቻቹለት አሚንና በስሩ ያደራጀው ሸማቂ ሰራዊት ደግሞ በአንጻሩ ሕዝባዊ ድጋፍ እያገኙ መጡ። ከዚያም ወሳኟ ጊዜ ጥር 1971 መጣች። በዚህ መሃል ኦቦቴ ለጋራ ብልጽግና ኮመንዌልዝ አባል አገሮች ስብሰባ ወደ ሲንጋፖር ተጓዙ። ይህችን አጋጣሚ አድብቶ ሲጠባበቅ የነበረው አሚንም የኦቦቴን መንግሥት ገልብጦ ሥልጣን ላይ ጉብ አለ። ጥር 25 1971 በአሚን የሚመራው ቡድን በይፋ ወታደራዊ መፈንቅለ መንግሥት ጀምሮ ካምፓላንና ቁልፍ ቦታዎችን ተቆጣጠረ። መንግሥቱ እንደተጀመረ ጥልቅ መደናገጥ ውስጥ የገባው የኦቦቴ መንግሥት ያን ያክል ያጸፋ እርምጃ ባለመውሰዱ ያላንዳች ደም መፋሰስ ሚሽኑ ተጠናቀቀ። ዜናው ሲንጋፖር በደረሰ ጊዜ የወቅቱ ፕሬዝዳንት በዛው ጥገኝነት ጠየቁ። ኦቦቴ ወደ ዩጋንዳ እንደማይመለሱ ያረጋገጠው አሚን ራሱን ፕሬዝዳንት አድርጎ በመሾም የትኛውም የዩጋንዳ ጦር በሱ ትዕዛዝ እንደሚመራ አሳወቀ። በሙስና ቅሌት፣ በአምባገነንነትና የብሔራዊ አንድነት አደጋ ላይ በመጣል የተከሰሱት ኦቦቴ ሲመሩት የነበረው ሕዝብ አንቅሮ ተፋቸው። በአንጻሩ ውግንናውን ከሕዝብ ጎን በማድረግ ትሑት ሆኖ የቀረበው አሚን በሕዝብ ዘንድ ተስፋ ተጣለበት። ከዚህም በላይ ብዙም ሳይቆይ ዓለም አቀፍ ዕውቅናን አገኘ። በዚህ ረገድ ብሪታንያና እስራኤል ለአሚን መንግሥት ዕውቅና የሰጡ ግንባር ቀዳሚ ሀገራት ነበሩ። ብቻ በ1971 የኢዲ አሚን ዳዳ ወደ ሥልጣን መምጣት ድንገተኛና በድራማ የታጀበ ቢሆንም ለብዙ ኡጋንዳውያን ተስፋን የሰጠ ነበረ። አሚን ራሱን ለሕዝብ ጥቅም አሳልፎ የሚሰጥ ሙስናንና ብልሹ አሰራርን ለማስቆም ቆርጦ እንደተነሳ አድርጎ አሳወቀ። ሆኖም ውሎ ሲያድር ጉድና ጅራት ከወደ ኋላ ነው ይሉት ነገር ሆነ። እንዲያውም ከዚያ በኋላ የተከሰተው ነገር በአፍሪካ ዘመናዊ ታሪክ ውስጥ እጅግ ጨካኝና አምባገነናዊ ሥርዓቶች ቁንጮ ሆነ። አሚን ሥልጣን በተቆናጠጠበት ወቅት ራሱን የኡጋንዳ ነፃ አውጪ አድርጎ ቢያውጅም ነገሮች በተቃራኒው ሆኑ። ጨካኙ የአሚን አገዛዝ የኢኮኖሚ ውድቀትን ከተዛባ የውጭ ፖሊሲ ጋር አጣምሮ ዩጋንዳን ከባድ ቅርቃር ውስጥ ከተታት። ከዚያ ሁሉ በድራማ የታጀበ የአምባገነን አገዛዝ ዘመን በኋላ በ1979 ከሥልጣን ሲወርድ ኡጋንዳ ሁለንተናዊ ቀውስ ውስጥ ተዘፍቃ ነበረ። ኡጋንዳውያን የተጠሙትን ዲሞክራሲ እንደሚያሰፍኑ፣ የፖለቲካ እስረኞችን እንደሚፈቱና ሥልጣን የሕዝብ መሆኑን እንደሚያረጋግጡ ቃል የገቡት አሚን አሁን ከሥልጣኑ ከፍታ ተቆናጠዋል። በእርግጥም በመጀመሪያዎቹ የሥልጣን ዘመናቸው በኡጋንዳ ጎዳናዎች ባዶ እግራቸውን ወክ ሲያደርጉ ታይተዋል። ከተራ ዜጎች ጋር ተቀላቅለው እኔ ማለት ማንም ነኝ ሲሉ ሕዝባዊነታቸውን ለማሳየት ሞክረዋል። ከልጃገረዶች ጋር እየጨፈሩ እኔ ማለት ለእናንተ እኩልነት የምተጋ ፊት አውራሪ ነኝ ሲሉም ታዩ። ከዩጋንዳ ታዳጊዎች ጋር ኳስ እየተጫወቱ የእናንተን ዓላማ ከግብ ሳላደርስ እንቅልፍ የለኝም ሲሉ ተደመጡ። ይህ በሀገር ውስጥ ያሳዩት የሥልጣን ማግስት ትርኢት ነበረ። በዚህ ሳያበቁ በዲፕሎማሲው በኩል ዓለምን አስጨብጭበዋል። ብሪታንያና እስራኤል የቀጠናው ዋና ሰው አድርገው አቀረቧቸው። በእርግጥም በቃላቸው መሠረት በመጀመሪያው ዓመት ቀላል የማይባሉ የፖለቲካ እስረኞችን ፈቱ። ከውጭ ባለሀብቶች ጋር ያላቸውን ግንኙነት በማሻሻል
ኢንቨስትመንቱን ለማሳለጥም ጥረት አደረጉ። በዚህም ሕዝቡ እውነትም ለቃላቸው ታማኝ መሪ ያገኘን ሲል አወደሳቸው። ነገር ግን ከዚህ የሥልጣን ጫጉላ ሽርሽር በኋላ ትክክለኛው የአሚን ማንነት እየተገለጠ መጣ። ሥልጣኔን ሊነጥቁኝ ይችላሉ ብለው የሚጠረጥሯቸው የሰራዊቱ አባላት የጭካኔያቸው ገፈት ቀማሽ ሆኑ። በተለይም የኦቦቴ ታማኝ ሰዎችንና እሳቸውን አጥብቀው የሚተቹ መኮንኖችን ለማጥፋት ቆርጠው ተነሱ። በዚህ ዕቅድ መሠረት በሺህ የሚቆጠሩ ወታደሮች ተገድለዋል ወይም ጠፍተዋል። ይህ ተቀናቃኞችን የማጽዳቱ ተግባር በዚያ አያበቃም። ታማኝነት ይጎድላቸዋል ተብሎ የተጠረጠሩ የመንግሥት ሠራተኞች፣ ምሁራንና ሌሎችም የኅብረተሰብ ክፍሎች እየታደኑ ደብዛቸው ጠፋ። ይህም ሆኖ ሥልጣኔን ላጣ እችላለሁ ከሚል ስጋት ያልተላቀቁት አሚን እንደ አውሮፓውያን አቆጣጠር በ1972 የራሳቸውን የደህንነት መዋቅር መዘርጋት ጀመሩ። በዚህ ረገድ ያደራጇቸው የክልሎች ምርመራ ቢሮና የሕዝብ ደህንነት ክፍሎች በድፍን ኡጋንዳ የምትወራውን ወሬ አነፍንፈው መቃረም ጀመሩ። በዚህ ሂደት አልፎ አሲሯል ተብሎ የተፈረጀ የትኛውም አካል የስቃይ ጽዋ ከተጎነጨ በኋላ ደብዛው ይጠፋል። ተበደልኩ ብሎ የሚጮህበት ፍርድ ቤት ወይም የሕግ አካል በሌለበት በደልን ዋጥ አድርጎ መቀመጥ የተጎጂው አካል ዕጣ ፈንታ ሆነ። በዚህ መልኩ በ8 ዓመት የግዛት ዘመናቸው የተፈጀው ኡጋንዳውያን ቁጥር ከ300,000 እስከ 500,000 እንደሚደርስ ይገመታል። እንደ ናይል ያሉ ወንዞች ለአስክሬኖች መጣያ ስፍራ ሆነው አገልግለዋል። ፍርሃት የኡጋንዳውያን የዕለት ተዕለት ሕይወት ሆኖ ቀጠለ። ይሄም ሆኖ የአሚን የጭካኔ አገዛዝ በይፋ የተጋለጠው ነሐሴ 1972 ከተከሰተ አንድ አነጋጋሪ ጉዳይ በኋላ ነበረ። አሚን ሁሉም እስያውያን በአስቸኳይ ኡጋንዳን ለቀው እንዲሄዱ በአዋጅ አስነገሩ። እነዚህ እስያውያን በብሪታንያ ድጋፍ መጥተው የሰፈሩ በብዛት የህንድ ዝርያ ያላቸው ነበሩ። በዚህም ምንም እንኳ በሂደት ከዩጋንዳ ነዋሪዎች ጋር ሳይቀር ተጋብተው የተዛመዱ ቢኖሩም አንድም ሳይቀር በ90 ቀን ውስጥ ለቀው ወጡ። በቁጥር ከ50,000 እስከ 80,000 የሚጠጉ እስያውያን እንደተባረሩ መረጃዎች ይጠቁማሉ። አሚን በወቅቱ ይሄንን ለምን አደረጉ ተብለው ሲጠየቁ ፈጣሪ የኡጋንዳን ኢኮኖሚ የሚጎዱ የውጭ ዜጎችን እንዳባረር በራእይ ገልጦ ነግሮኛል ሲሉ በስላቅ መለሱ። በዚህም ውሳኔያቸውን የሀገር ጥቅም አስመስለው በመግለጽ ዩጋንዳ የምትገባው ለዩጋንዳውያን ብቻ ነው ሲሉ ተመጻደቁ። በዚህ አዋጅ ዩጋንዳን ለቀው የወጡት እስያውያን ንግዳቸውንና ለዘመናት የገነቡትን ሀብት ንብረት ጥለው ሸሽተዋል። ይህንንም ሀብት ትዕቢተኛው ሰው አሚን ለደጋፊዎቻቸውና ለወታደሮቻቸው በገፍ አከፋፍለዋል። በእርግጥም መጀመሪያ ላይ ይሄ እርምጃ ቀላል በማይባሉ ኡጋንዳውያን ዘንድ የተደገፈ ቢሆንም በኋላ ላይ ግን ትልቅ ስህተት እንደነበረ ታምኖበታል። የተባረሩት እስያውያን በዩጋንዳ ኢኮኖሚ ላይ ትልቅ የጀርባ አጥንት ነበሩ። በዚህ ሲኖሩ በርካታ የንግድ ድርጅቶችና ፋብሪካዎች ላይ ኢንቨስት አድርገው ነበረ። በዚህም ለበርካታ ዩጋንዳውያን የሥራ ዕድል መፍጠር ችለዋል። ከዚህም ባሻገር እስያውያን የተማሩ በመሆናቸው የተሻለ የማኔጅመንት ብቃት ነበራቸው። ታዲያ በእነሱ እግር የተተኩ ኡጋንዳውያን ድርጅታቸውን ወርሰው ለማስተዳደር ቢሞክሩም የእውቀት ክፍተት በመፈጠሩ ከፍተኛ የኢኮኖሚ ውድቀት አስከትሏል። በዚህ ሳቢያ በተፈጠረው የዋጋ ግሽበትና የአገልግሎት መቆም ኡጋንዳን ወደ ከባድ የድህነት ማጥ ውስጥ አስገቧት። ራሳቸውን እንደ ፓን አፍሪካ ጀግናና ጸረ ኢምፔሪያሊስት ሻምፒዮን አድርገው የሚቆጥሩት አሚን ይሄም ሆኖ በውሳኔያቸው አልተጸጸቱም ነበረ። በዚህ ላይ ከአውሮፓውያኑ ጋር ትከሻ መለካካት ውስጥ ገቡ። አሜሪካንን ጨምሮ ለበርካታ የአውሮፓ መሪዎች የሚልኩት ደብዳቤ በፌዝ የተሞላ ነበረ።
ከኡጋንዳ አልፎ ድፍን ጥቁር ሕዝቦችን ከአፓርታይድ ነፃ ለማውጣትና የደቡብ አፍሪካን ነፃነት ተጋድሎ ለመምራት ጥያቄ ያቀረቡ። ከዚህ በፊት ግን አሚን ከምዕራቡ ዓለም ጋር ጥሩ ግንኙነት ነበራቸው። በእርግጥ ብሪታንያ፣ እስራኤልና ዩናይትድ ስቴትስ ደግፈዋቸው የነበሩት ስትራቴጂካዊ ፍላጎቶቻቸውን ለማሳካት ነበረ። በዚህ ረገድ ብሪታንያ የንግድ ግንኙነቷን ለማሳለጥ ከነበራት መሻት ሲሆን፣ እስራኤል ደግሞ ወታደራዊ ኃይሏን ለማጠናከር ተጠቅማባቸዋለች። ነገር ግን ከ1972 እስከ 73 ከአውሮፓ ጋር የነበራቸው ግንኙነት አከተመ። አሚን የእስራኤል አማካሪዎች እንዳሴሩባቸው በመክሰስ ከአገራቸው አባረሯቸው። በምላሹ ከእስራኤል ይደረግ የነበረውን ድጋፍ ከሊቢያና ከሶቪየት ኅብረት ለማግኘት አሰላለፋቸውን ከዚያኛው ወገን ያደረጉ። እዚህ ጋር እንዲያውም ራሳቸውን ከአረብ ሀገራት ጋር በማስማማት የእስልምናና የአፍሪካ ነጻነት ተሟጋች እንደሆኑ አድርገው ለማስረዳትም ሞክረዋል። በእርግጥም በዚህ ረገድ አሚን የቀዝቃዛው ጦርነት ፖለቲካን በመጫወት ረገድ ጎበዝ ተዋናይ መሆን ችለዋል። ኡጋንዳ የሃያላኖቹ የፉክክር መድረክ ለመሆንም በቃች። ሆኖም ይህ የዲፕሎማሲ ስኬት ብዙም ሳይቆይ የጠዋት ጤዛ ሆነ። በ1970ዎቹ አጋማሽ ላይ ኡጋንዳ በዲፕሎማሲያዊ መንገድ ከጥቂት አገሮች በስተቀር ዓለም ፊቱን አዞረባት። በሀገሪቱ ውስጥ የሰፈነው የዘፈቀደ እስራትና ግድያ የነበራትን ተሰሚነት አሳጣት። የአሚን ወታደሮች ንብረት የመውረስ አባዜና ያለ ፍርድ ቤት ትዕዛዝ የሚፈጽሙት ግድያ ሰብአዊነት የሚሰማቸው በዓለም ተቋማት ዘንድ የማዕቀብ ናዳ አስነሳባቸው። ኢኮኖሚያቸው ክፉኛ ደቀቀ። የምግብና የመድኃኒት እጥረት የሀገሪቱ ትልቅ ፈተና ሆነ። እየመጣ ያለው ማዕበል ጎርፍ ሆኖ እንደሚወስዳቸው የተረዱት አሚን ነገሮችን በጊዜ ለማርገብ ሞከሩ። የተለያዩ የሕዝብ ወጪዎችን በመንግሥት በጀት ለመሸፈን ሞከሩ። ወደ ሥልጣን ሲመጡ አካባቢ ያደርጉት እንደነበረ ሁሉ ሕዝቡን ወርደው ማነጋገር ጀመሩ። ይህም ሆኖ ኡጋንዳውያን ከባድ መወዛገብ ውስጥ ገቡ። በዚህ ሁኔታ ቀናት እየተቆጠሩ ነው። የአሚን ስጋት እየጨመረ መጥቷል። ሲሰግዱለት የነበሩትን የቅርብ አጋሮቹን ሳይቀር በእኔ ላይ አሲራችኋል በማለት ተደጋጋሚ ማጽናት ዘመቻዎችን ፈጸሙ። በዚህም ሳያበቃ ስጋቱ ወደ ጎረቤት ሀገሮች ተዛመተ። በዚህ ረገድ በጁልየስ ኔሬሬ የሚመራው የታንዛኒያ አስተዳደር ቁጥር 1 ጠላት ተደርጎ ጥርስ ተነከሰበት። ኔሬሬ ለሚልቶን ኦቦቴና ለሌሎችም የኡጋንዳ ስደተኞች መጠጊያ ሰጥቷል በሚል አሚንን ክፉኛ አስቆጥቷል። ይሄ ወቅት ዩጋንዳ በከባድ ችግር እየተፈተነች የነበረችበት ጊዜ ነው። የአሚን አገዛዝ በተለይም በ1972 የእስያ ማህበረሰብ አባላትን ካባረረ በኋላ ስሙ በበጎ እየተነሳ አልነበረም። በዚህ ላይ ሙስና ስር ሰዶ የመንግሥት ተቋማትን እያንገዳገዳቸው ነበረ። የሸቀጦች እጥረት ድፍን ኡጋንዳውያንን አስጨንቋል። ያም ሆኖ አሚን ስልጣን ላይ ተጣብቋል። ይህንን ተከትሎ የአሚንን አገዛዝ የሚቃወሙ በሺዎች የሚቆጠሩ ኡጋንዳውያን በታንዛኒያ ተጠልለው ይኖሩ ነበረ። ከዚህም በላይ ኔሬሬ በ1971 አብዮት አሚን በመፈንቅለ መንግሥት የገለበጣቸውን ሚልተን ኦቦቴን በተለያየ መልኩ ሲደግፉ ነበረ። ከመፈንቅለ መንግሥቱ በኋላ ኔሬሬ ኦቦቴን በሀገራቸው አስጠልለዋል። በዚህ መልኩ የተጀመረው ውጥረት ኋላ ላይ ሁለቱን ሀገራት ወደ ለየለት መካረር አመራ። አሚን ታንዛኒያ ለሕልውናው ስጋት እንደሆነች አድርጎ ሲመለከት፣ ኔሬሬ በበኩሉ አሚንን የቀጠናው ስጋት አድርጎ ይቆጥረው ነበረ። በመጨረሻም ጥቅምት 30 1978 የቀጠናው ሁለት ሀገሮችን ዕጣ ፈንታ ለዘለዓለም የሚቀይር አበይት ክስተት ተፈጠረ።
ፀሐይ የብርሃን አድማስ መፈንጠቅ በጀመረችበት ማለዳ በኢዲ አሚን የሚመራው የዩጋንዳ ሰራዊት በታንክ እያጓራ የካጌራን ወንዝ አቋርጦ ወደ ሰሜናዊው የታንዛኒያ ክፍል ገባ። ራሱን የአፍሪካ ጠንካራ ሰው ለማድረግ ራዕይ የነበረው አሚን የሚዘውረው ሰራዊት የታንዛኒያን ምድር በመድፍ ያርሰው ጀመረ። ይሄም የረጅም ጊዜ ተቀናቃኙ የነበረውን ጁልየስ ኔሬሬን ለማንበርከክ የተነደፈ ጦርነት ቲያትር ነበረ። ታዲያ በዚህ ሂደት የዩጋንዳ ጦር የበላይነቱን እንደተቀዳጀ አረጋገጠ። ነገር ግን በዚህ ቅጽበት የጦሩ ትዕይንት በፍጥነት ወደ ሌላ ምዕራፍ ተሸጋገረ። የዩጋንዳ ወታደሮች በጦር ድል ካደረጉ በኋላ የታንዛኒያን መንደሮች በገፍ ዘረፉ። ይህም አልበቃቸው ብሎ ቤቶቹን በማቃጠል ታላቅ የጥፋት በትራቸውን አሳረፉ። ታዲያ ይሄ በጭካኔ የታገዘ ወረራ ደግሞ በታንዛኒያዎች ዘንድ ፍርሃትን ከማንገስ ይልቅ ከባድ ቁጣን አቀጣጠለ። ወትሮ ግጭቶችን ትዕግስት ወስዶ በዲፕሎማሲ በመፍታት የሚታወቁት ኔሬሬ ትዕግስትም ልክ አለው በማለት የመጨረሻውን ውሳኔ አሳለፉ። ክብርህን የሚገረስስ የዩጋንዳ ወራሪ ደጅህ ድረስ መጥቷልና በቻልከው ሁሉ ራስህን ተከላከል ሲሉ ለሚመሩት የታንዛኒያ ሕዝብ ጥሪ ያቀረቡ። የታንዛኒያ ጦር የዩጋንዳ አማጽያንን አስከትሎ በመልሶ ማጥቃት መጣባቸው። የሊቢያ ወታደሮች ሊያግዟቸው ቢመጡም የማይሳካ ሆነ። አሸናፊው ኃይል የዩጋንዳን ርዕሰ ከተማ ካምፓላን ጨምሮ ተቆጣጠራት። አስፈሪው ሰው አሚን የ8 ዓመታት ፈላጭ ቆራጭና አምባገነናዊ አገዛዛቸው አክትሞ ለስደት ተዳረጉ። በስደት ላይ ያሉም ከዚህ ዓለም በሞት ተለዩ። የዩጋንዳው ሰው በላ ተብሎ የሚጠሩትና አገሪቱን በፕሬዝዳንትነት ለ8 ዓመት አንቀጥቅጠው የገዙት ኢዲ አሚን ዳዳ ሕልፈተ ሕይወታቸው የተሰማው በነሐሴ 16 2003 እንደ አውሮፓውያን አቆጣጠር ነበረ። በመጨረሻም አሚን ከሚታወቅባቸው ተግባራት መካከል የተወሰነውን አይተን ጥንቅራችንን እንቋጭ። ኢዲ አሚን ፊት የቀረበ ሰው ሁሉ ማንም ይሁን ማን ከአንድ አረፍተ ነገር የረዘመውን ረዥሙን ማዕረግ መጥራት የነበረበት ሲሆን ማዕረጉን ራሱ ለራሱ ነበር የሸለመው። ከዚህ ማዕረግ መካከል የምድሪቱ ብቻ ሳይሆን የባህር ዓሦች፣ የሰማይ ወፎች፣ የፍጥሯን ሁሉ ገዥ የሚሉ ቃላት ይገኙበታል። ኢዲ አሚን በሀገሩ ስላለው የመናገር ነጻነት ሲጠየቅ አዎ በዚህ ሀገር የመናገር ነጻነት አለ፣ ሆኖም ግን ከተናገርክ በኋላ ስለሚከተልህ ነገር ግን በበኩሌ ማረጋገጫ ልሰጥህ አልችልም በማለት የመናገር ነጻነት ላይ ያላቸውን አቋም ያንጸባርቃሉ። በ1973 ከኒውስዊክ መጽሔት ጋር ባደረጉት ቃለ ምልልስ ላይ አንተ ለአፍሪካ ምንድነኝ ትላለህ ተብሎ ለቀረበለት ጥያቄ ሲመልስ እኔ የአፍሪካ ታላቁ ጀግና ነኝ፣ ያ ነው ተምሳሌትነቴ ሲልም በኩራት ተናግሮ ነበረ። አበቃን።